በመርሃ ግብሩ ላይ የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ በሕዝብ ተወካዮች ምክር ቤት የጤና የማህበራዊና ስፖርት ቋሚ ኮሚቴ ሰብሳቢ ወይዘሮ ወርቅ ሰማሞ የኢፌዴሪ ሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬን ጨምሮ ሌሎች የፌዴራልና የወጣቶች ክንፍ የስራ ኃላፊዎች ተገኝተዋል። በዚሁ ጊዜ የኢፌዴሪ ሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ወጣቶች በበጎ ፈቃድ አገልግሎት ተሰማርተው እውቀታቸውንና ጉልበታቸውን ለማህበረሰባቸው እየለገሱ ይገኛሉ ብለው በዚህም የተሻሉ ስራዎች ተሰርቷል ያሉትም ከለውጡ ማግስት ጀምሮ መንግስት ለበጎ ፈቃድ አገልግሎት በሰጠው ልዩ ትኩረት ሰው ተኮር የሆኑ የልማት እይታን በበጎ ፈቃድ ስራ በመደገፍ ወደ ዘላቂነት የሚሄድበትን ስራ አጠናክሮ ቀጥሏል። ይህንንም ባህል ለማድረግ የበጎ ፈቃድ አገልግሎት አንድ ጊዜ ብቻ የሚሰጥ አገልግሎት ሳይሆን ባህል ሆኖ እንዲቀጥል ቀድሞም የነበረ የኢትዮጵያዊነት ባህል እንደመሆኑ የበለጠ እንዲጎለብት እየተደረገ ሲሆን ከዚህ ባለፈ አገልግሎቱ የተለያዩ የአሰራር ስርዓቶችን በመዘርጋት ስራዎች እንዲከናወኑ ማድረግ ያስቻለ ነው። በዘንድሮ የክረምት በጎ ፈቃድ አገልግሎት 25 ሚሊዮን ወጣቶች እንደሚሳተፉ የገለጹት ዶክተር ኤርጎጌ ተስፋዬ ከ53 ሚሊዮን በላይ ዜጎችም ተጠቃሚ ይሆናሉም ብለዋል። በዚህ ክረምትም ከ25 ሚሊዮን በላይ የሚሆኑ ወጣቶች በዚህ የክረምት የበጎ ፈቃድ አገልግሎት ይሳተፋሉ ብለን እናምናለን። በ14 የስምሪት መስኮች ነው የምንሳተፈው። በዚህም ከ53 ሚሊዮን በላይ የሚሆኑ ዜጎች በአንድም በሌላም ተጠቃሚ የሚሆኑ ይሆናል። እነዚህን አገልግሎቶች እንግዲህ ስንሰጥ ከ61 ቢሊዮን ብር በላይ የሚሆን የህዝብና የመንግስት ሀብትን የምናድንበት አገልግሎት እንሰጣለን ማለት ነው። በህዝብ ተወካዮች ምክር ቤት የጤና የማህበራዊና የባህል እንዲሁም የስፖርት ቋሚ ኮሚቴ ሰብሳቢ ወይዘሮ ወርቅ ሰማሞ በበኩላቸው ወሰን ተሻጋሪ የወጣቶች በጎ ፈቃድ አገልግሎት የእርስ በርስ ግንኙነት ከማጠናከር ባለፍ በጎነትን በጉልህ ያሳያልን ብለዋል። ይህ ዛሬ የምንጀምረው የበጎነትና የአብሮነት ስራ አንደኛ ሀገራችሁን ከማወቅ እህትና ወንድሞች ከመፍጠር ባሻገር ትስስራችን ኢትዮጵያዊነት ነው፣ ደማችን አንድ ስለሆነ፣ ሁለተኛ የበጎ ስራን ባህል ሆኖ እንዲቀጥል ማድረግ ነው። ሶስተኛው የወጣቶችን አቅም አይምሯችሁን ማጎልበት፣ ባህላችሁን፣ ትውስታችሁን፣ ቋንቋችሁን ስትወራረሱ አይምሯችሁ ላይ የሚቀረው ነገር ፍቅር ስለሆነ ነው። በአራተኛ በሄዳችሁበት በሙሉ የምትሰሩት ስራ ካስማ እየተከላችሁ ነው። የበጎነትና የአብሮነትን ካስማ የሚተክል ስለሆነ ነው። የበጎነት አገልግሎት የክረምት ስራዎች ማስጀመሪያችን ዛሬ ብንጀምረውም አመቱን በሙሉ ስራችሁን በቀናነት፣ በታማኝነት፣ በታታሪነት ኢትዮጵያ እያላችሁ እንድትኖሩ በድጋሚ ላሳስብ ፈልጋለሁ። የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ በበኩላቸው ወሰን ተሻጋሪ የበጎ ፈቃድ አገልግሎት ማከናወን ለወጣቶችም ሆነ ለኢትዮጵያውያን ምን ማለት እንደሆነ ትርጉሙ ብዙ ነው ብለዋል። ለዚህ ደግሞ ፋይዳው ትልቅ እንደሆነ አንስተዋል። የወጣቶች የበጎ ፈቃድ አገልግሎት በሁሉም አካባቢዎች ሁሉም ወጣቶች እየፈጸሙት ያለውና በትርፍ ጊዜያቸው በጎ አገልግሎት የሚያበረክቱበት የወጣቶቹ የአገልግሎት ተልዕኳቸውን የሚገልጽ ነው። ሁለተኛው ዛሬ እናንተ እዚህ የተገኛችሁበት ወጣቶች የበጎ ፈቃድ ብቻ ሳይሆን የወጣቶች በጎ ፈቃድነታቸው ወሰን ተሻጋሪ በሆነ መልኩ የምትፈጽሙበት ነው። ስትዝናኑ፣ ስትጨፍሩ፣ ስታጨበጭቡ እዚህ ቤት ጭምር የሚታየው ድባብ እጅግ ደስ የሚል ነው። ርዕሰ መስተዳድሩ አክለውም የኢትዮጵያን ብልጽግና ወደፊት ለማሻገር ወጣቶች ከእናንተ ብዙ ይጠበቃል ብለው በዚህም ተግታችሁ ልትሰሩ ይገባል ሲሉም መልእክት አስተላልፈዋል። በመከባበርና በትብብር መካከል ኢትዮጵያን ከፍ አድርገን ሁላችን እንገነባለን፣ ሁላችን እንጠብቃለን የሚለውን አጥብቃችሁ እንድትይዙ በምትሄዱባቸው በሚደርሱባቸው ቦታዎች ሁሉ የምታገኙአቸው ኢትዮጵያውያን ወንድሞቻችሁ መሆናቸውን የረገጣችሁት ምድር የእናንተ ቤት መሆኑ
የዚህ አብሮነትና አንድነት ስሜት ሰርጾ ከዚህ ሊያወርደን የሚሞክር ማንኛውም ትርክት ቢያጋጥመን ልንመክተው እንደሚገባና ሁላችንም ለትልቁ ኢትዮጵያዊነት ዘብ እንድንቆም ነው። እንደ ሀገር ተስፋን እንትከል በሚል የተጀመረው የችግኝ ተከላ መርሃ ግብር ወጣቶች በጉልህ መሳተፍ እንዳለባቸው ያሳሰቡት የኢፌዴሪ ሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በዚህም ከፍተኛ ርብርብ ልታደርጉ ይገባልም ብለዋል። ክቡር ጠቅላይ ሚኒስትራችን ያስጀመሩት የአረንጓዴ አሻራ መርሃ ግብርን ተከትለን ተስፋን እንትከል በሚል ወጣቶች የዚህ ሀገር ተስፋዎችም ናቸው። ተስፋንም ተክለው ለትውልድ የሚያስተላልፉ እንደመሆናቸው የክቡር ጠቅላይ ሚኒስትራችንን ያስጀመሩትን ንቅናቄ ደግሞ በሰፊው ወጣቶችም እንዲቀላቀሉ ማህበረሰቡም ደግሞ ይህን ስራ እንዲሰራ እናንተ የወሰን ተሻጋሪ ወጣቶች ትልቅ ድርሻ አላችሁና ይህንን አጠንክራችሁ እንድትሰሩ አደራ ለማለት እወዳለሁ። ያነጋገርናቸው በጎ ፈቃደኛ ወጣቶችም ተግባሩን በስፋት ለማከናወን ከመቼውም ጊዜ በላቀ ለመስራት ስለመዘጋጀታቸውም ተናግረዋል። ይህን የበጎ ፍቃድ ስራ ወሰን ተሻጋሪ ተግባር በማከናወን ለአካባቢያችንና ብሎም በኢትዮጵያ ወጣቶች አርአያ ለመሆን ተዘጋጅተናል። አድራጎት ስራዎችን ስንሰራ አንደኛ የክልሉን ከክልሉ በማስተሳሰር ረገድ ባህሉን፣ ቋንቋውን፣ ሃይማኖቱን፣ ወጉን እጅግ በጣም ያስተሳስራል ብዬ አስባለሁ። እኔ በግሌ መጀመሪያም የነበረውን የኢትዮጵያዊነት የመደጋገፍ እሴትን ይበልጥ ያጠናክራል ብዬ አስባለሁ።